አርዕስተ ዜና። በትግራይ የተደረገው ጦርነት ሊቀር የሚችልበት እድል እንደነበር አምባሳደር ሬድዋን ሁሴን ተናገሩ። አምባሳደሩ በተለይም በሁለተኛውና በሶስተኛው ዙር የተደረጉ ጦርነቶች መቅረት የሚችሉ እንደነበር ጠቁመዋል። በዝርዝር እነግራችኋለን። በነዳጅ የሚሰሩ ተሽከርካሪዎችን በሀገር ውስጥ መገጣጠም ተከለከለ። የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ ታበረታታለች ብለዋል። ተጨማሪ እነግራችኋለን። አዲሱ የትግራይ ክልል ጊዜያዊ አስተዳደር ለማነጋገር እየሞከረ መሆኑን የሀገራዊ ምክክር ኮሚሽን ገለጸ። ኮሚሽኑ በአቶ ጌታቸው ይመራ የነበረውን አስተዳደር ምክክር ማድረግ በሚቻልበት ሁኔታ ላይ ንግግር ማድረጉን አስታውሰዋል። ዝርዝር አለን። በአሜሪካ ዋሽንግተን ዲሲ 2 የእስራኤል ኤምባሲ ሰራተኞች መገደላቸው ተሰማ። ግድያ የተፈጸመው በዋሽንግተን ዲሲ የአይሁዳውያን ሙዚየም በሚባለው አካባቢ እንደሆነም ታውቋል። ከሀገራዊ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። እነዚህንና ሌሎችን መረጃዎችን እናስደምጣችኋለን። ከሰዓቱ ዜናዎች ጋር ኃይለ ገብረሕይወት ታደሰ ነኝ። አብራችሁን ሁኑ። በትግራይ የተፈጠረው ጦርነት መቅረት ይችል እንደነበር ተነገረ። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴን ከጦርነት ምን ይገኛልና በምን ያህል ዋጋ ይሳካል የሚለው የተሰላ ቢሆን ጦርነቱ ሊቀር የሚችልበት እድል ነበር ብለዋል። ወደ ግጭት ሲገባ ሊታሰቡ የሚገባቸው ነገሮች እንዳሉ ሆነው ሌላ አማራጮችን ማማተር ተገቢ እንደሆነም ተናግረዋል። ይሁን እንጂ ሶስተኛ ወገኖች ጣልቃ ሂሳብ በማወራረድ ሰበብ የገቡበት በመሆኑ ጦርነቱ አይቀር ያደርገውታል ብለዋል። ከዚህም ባሻገር በጦርነቱ ወቅት ይለይልን ይዋጣልን የሚሉ አስተሳሰቦች ወደ ጦርነቱ የገፋ መሆናቸውን አስረድተዋል። በተለይም በመጀመሪያው ዙር ጦርነት እድሎችን አሟጦ መጠቀም የሚቻልበት እድሎች መኖራቸውን አምባሳደር ሬድዋን ጠቅሰዋል። በተለይም በሁለተኛና ሶስተኛ ዙር የተደረገው ጦርነት ሊቀር የሚችልበት ሰፊ አጋጣሚ ነበር ብለዋል። አምባሳደር ሬድዋን ጦርነቱ በቀላሉ ተጀምሮ በቀላሉ የሚያልቅ ነው ብለው የሚያስቡ ጥቂት አይደሉም ሲሉ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቃለ ምልልስ ተናግረዋል። ከደረሰው ውድመት፣ ከጠፋው ነፍስ፣ ከጎደለው አካል አሁንስ ትምህርት ወስዶበታል ወይ ሲሉ አምባሳደር ሬድዋን ሀሳባቸውን በጥያቄ ገልጸዋል። የትግራይ ክልል ጊዜያዊ አስተዳደርን ለማነጋገር እየሞከርኩ ነው ሲል ሀገራዊ ምክክር ኮሚሽን አስታወቀ። በአቶ ጌታቸው ረዳ ይመራ ከነበረው የቀድሞ የትግራይ ጊዜያዊ አስተዳደር ጋር በክልሉ የምክክር ሂደት ማስጀመር በሚቻልበት መንገድ ዙሪያ ንግግር አድርገው እንደነበር ያስታውሱት የኮሚሽኑ ኮሚሽነር ዶክተር አምባዬ ውጋቶ ጊዜያዊ አስተዳደሩ እንደ አዲስ ከመዋቀሩ ጋር በተያያዘ አዲሱን አስተዳደር ማነጋገር አስፈላጊ ሆኖ ተገኝተዋል ብለዋል። በዚህም በሌተናል ጄኔራል ታደሰ ወረደ የሚመራውን አዲሱን የክልሉ ጊዜያዊ አስተዳደርን ለማነጋገር እየሞከሩ መሆናቸውን ነው ኮሚሽነሩ የተናገሩት። ትግራይ ክልል ብቸኛው የሀገራዊ ምክክር አጀንዳ ያልተሰበሰበበት ክልል ሲሆን የክልሉ ወቅታዊ ሁኔታ ኮሚሽኑ ስራውን እንዳይሰራ ማድረጉን በተደጋጋሚ ማስተዋወቁ ይታወሳል። ሀገሬ ቴሌቪዥን ከኮሚሽኑ ምንጮች በሰማችው መሰረት የኮሚሽኑ አመራሮች የምክክር ሂደቱን ማስጀመር በሚቻልበት መንገድ ዙሪያ ለመወያየት ከህወሓት አመራሮች ጋር ቀጠሮ ቢይዙም ፓርቲው በምርጫ ቦርድ በመሰረዙ ምክንያት ውይይቱ ሳይሳካ ቀርቷል። የህወሓት ከፓርቲነት መሰረዝ በትግራይ የምክክር ሂደትን ለማስጀመር የሚያደርገውን ጥረት ከባድ እንደሚያደርገውም ተነግሯል። በነዳጅ የሚሰሩ ተሽከርካሪዎች በሀገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን የኢንቨስትመንት ኮሚሽን አስታወቀ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን የቻይናው ህዋጂያን ኩባንያ ከጂኤስ አዮን ኩባንያ ጋር በመተባበር ግንቦት 9 ቀን 2017 ዓ.ም የኤሌክትሪክ ተሽከርካሪዎችን ለኢትዮጵያ ገበያ ባስተዋወቀበት መድረክ ባደረጉት ንግግር ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ ታበረታታለች ብለዋል። በተቀመጠው አቅጣጫ መሰረት የኤሌክትሪክ ተሽከርካሪዎች ብቻ እንዲመረቱና በነዳጅ የሚሰሩ ተሽከርካሪዎች እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን ሲሉም አክለዋል። የምናበረታታው የኤሌክትሪክ ተሽከርካሪ በኢትዮጵያ እንዲመረቱ እንዲገጣጠሙና ወደ ሀገር ውስጥ እንዲገቡ ነው ያሉት ኮሚሽነሩ በኤሌክትሪክ የሚሰሩ ተሽከርካሪዎችን ቁጥር ወደ 500 ሺህ የማድረስ እቅድ መያዙንም ገልጸዋል። በሕክምና ተቋማት ውስጥ በመካሄድ ላይ የሚገኘውን የስራ ማቆም አድማ በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ መግለጫ አውጥቷል። በመግለጫው የጤና ባለሙያዎች የስራ ማቆም አድማ እያደረጉ እንደሚገኙና ይህንንም ተከትሎ በመንግስት እየተወሰዱ ያሉ እርምጃዎች የሰብአዊ መብት ጥሰቶችን እንዳያስከትሉ ትኩረት ሊሰጣቸውና አፋጣኝ መፍትሄ ሊያገኙ እንደሚገባ አሳስቧል። በሌላ በኩል በአንዳንድ የሕክምና ተቋማት በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በሐኪሞች እጥረት ተገቢውን ሕክምና ማግኘት አለመቻላቸውን ከክልል ከተሞች ረዥም ቀጠሮ ጠብቀው ለሕክምና የመጡ ታካሚዎች ለእንግልት የተዳረጉ መሆኑን በባለሙያዎች እጥረት ምክንያት አንዳንድ የሕክምና ተቋማት ባለሙያዎችን ለረጅም ፈረቃዎች እንዲሰሩ ለመመደብ የተገደዱ መሆኑን እንዲሁም ታካሚዎች ሕክምና ለማግኘት ለረጅም ሰዓታት እንደሚጠብቁ ለማረጋገጥ ተችሏል ብሏል።
በአራቱ የትብብር ፓርቲዎች መኢአድ፣ ኢህአፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ሊቀመናብርት ከፈረንሳይ ኤምባሲ ኃላፊዎች ጋር የተደረገውን ውይይት በዋናነት በሀገር አቀፍ ደረጃ ጦርነቶች ቆመው ሰላም ስለሚሰፍንበት ሁኔታ፣ ስለ ፖለቲካ ምህዳሩ፣ ስለ ሰባተኛው ሀገር አቀፍ ምርጫ አጠቃላይ ዝግጅትና መደረግ ስላለባቸው ቅድመ ሁኔታዎች፣ በሰሞናዊ የጤና ባለሙያዎች ሁኔታ፣ የትብብሩ ፓርቲዎች እያደረጉ ስላለው አጠቃላይ እንቅስቃሴና ዲፕሎማቲክ ማህበረሰብ ስለሚጫወተው ገንቢ ሚና ውይይት ማድረጋቸውን በላኩልን መግለጫ አስታውቀዋል። የኤምባሲው የስራ ኃላፊዎችም የትብብር ፓርቲዎቹ በጋራ የሚያወጧቸውን መግለጫዎች በቅርበት እንደሚከታተሉና ባነሷቸው ሀሳቦች ዙሪያ በጋራ መስራት እንደሚፈልጉም ማስታወቃቸውን ገልጸዋል። ውይይቱ ውጤታማ ነበር ያሉት የፓርቲው ኃላፊዎች በጀመሩት መንገድ ከሌሎች የኢትዮጵያ ወዳጅ ኤምባሲዎች ጋርም ውይይቶችን እንደሚቀጥሉ በመግለጫው ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ የሀገሪቱን ፕሬዝዳንት ሴሪል ራማፎዛን በዋይት ሀውስ በነበረው ጋዜጣዊ መግለጫ ላይ ወቅሰዋል። ደቡብ አፍሪካ ለዘመናት የቆየ የመሬት ኢፍትሐዊነትን ለመቅረፍ አልሟል ያለችውን የመሬት ፖሊሲ ማውጣቷን ተከትሎ ከአሜሪካ ጋር እየተወዛገበች ትገኛለች። አሜሪካ ወደ 60 ለሚጠጉ አፍሪካነርስ ተብለው ለሚጠሩ የደቡብ አፍሪካ ነጮች ጥገኝነት ከሰጠች ከሳምንት በኋላ ነው ራማፎዛ የሁለቱን ሀገራት ግንኙነት ለማደስ ወደ ዋይት ሀውስ ያቀኑት። ነገር ግን ፕሬዝዳንት ትራምፕ በጋዜጣዊ መግለጫ ላይ በደቡብ አፍሪካ ውስጥ በነጮች ላይ የዘር ፍጅት እየተፈጸመ ነው በሚል በመሪዎቹ የጋራ ጋዜጣዊ መግለጫ ላይ ማስረጃ ያሉትን ቪዲዮ እንዲታይ አድርገዋል። በአሜሪካ ዋሽንግተን ዲሲ ሁለት የእስራኤል ኤምባሲ ሰራተኞች በተከፈተባቸው ተኩስ መገደላቸው ተሰማ። አደጋው የተከሰተው በዋሽንግተን ዲሲ የአይሁዳውያን ሙዚየም በሚባለው አካባቢ እንደሆነ ሮይተርስ ዘግቧል። የአሜሪካ ወንጀል ምርመራ ቢሮ እንዳስታወቀው የተገደሉት ሰዎች አንዲት ሴትና ወንድ ናቸው የተባለ ሲሆን ወንጀሉን በመፈጸም ወንጀል የተጠረጠረው ግለሰብ በቁጥጥር ስር እንደሚገኝም ተሰምቷል። የተገደሉት ሰዎች ጥንዶች እንደነበሩ የተገለጸ ሲሆን በቅርብ ጊዜያት ጋብቻቸውን ለመፈጸም ተቃርበው የነበረ መሆኑም ነው የተገለጸው። ጥቃት በማድረስ ወንጀል የተጠረጠረው ግለሰብ በቁጥጥር ስር በዋለበት ጊዜ ፍልስጤም ነጻ ትውጣ የሚል መፈክር ሲያሰማ እንደነበር ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱን ያወገዙ ሲሆን ይህ አይነት ጸረ ሴማዊነት ያልተገባ ነው በሚል ተችተውታል። ሩሲያ ከዩክሬን የተወነጨፉባትን 105 ድሮኖች መታመጣሏን የሀገሪቱ መከላከያ ሚኒስትር አስታወቀ። ከ105 ድሮኖች መካከል 35 የሚሆኑት በሞስኮ ከተማ አካባቢ የተወነጨፉ ናቸው። የሩሲያ መከላከያ ሚኒስትር እንደገለጸው 105 ድሮኖች የተተኮሱት ዛሬ ሌሊት ነው። ሁለቱ ሀገሮች የሚያደርጉት ድርድር ፍሬ ሊያፈራም አልቻለም። ሩሲያም ትሁን ዩክሬን በድሮንና በሚሳኤል ተኩስ እርስ በርሳቸው እየተወቃቀሱ ነው። ሮይተርስ ላይ እንደሰፈረው መረጃ የሩሲያ ኃይሎች ከፍተኛ መስፋፋት እያደረጉ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በአንጻሩ የዩክሬን ወታደሮች ብርቱ ውጊያ ላይ መሆናቸው ጠቁመዋል። በተያያዘ ዜና የፈረንሳይ የእንግሊዝና የጀርመን መሪዎች ዩክሬንን መርዳት ላይ ያለመ ውይይት እያደረጉ እንደሆነ ሮይተርስ ዘግቧል። ውድ የሀገሬ ቴሌቪዥን ተከታታዮች የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ቆይታ